ተጠንቀቂያት፣ ሩታ ማለት መርዝ ናት ብለን ነግረንሽ ነበረ ማለት ነው። የምሬን ነው የምላችሁ። እኔ ስንቴ ሲጀምር እናንተ እኮ ፓንት ራሱ ተቀያየራችኋል። ይሄኔ ማለት ነው ቀሚስ ተቀያየራችሁ ዝም አልናችሁ፣ ጃኬት ተቀያየራችሁ ዝም አልናችሁ፣ የፀጉር ስታይል ምናምን እንዲህ ታች ቤቴን ካልቀመላችሁኝ እያላችሁ ነበረ ማለት ነው። ከዛ እኛም ዝም አልናችሁ። መጨረሻም ደግሞ ይሄው የሩታ ተንኮል ይፋ ሆነ ማለት ነው። እና እንዴት ነው ደስ ይላል አይደል? ሄርሙ ሩታን ሰው ናት ብለሽ አምነሻት። ሩታ እኮ እኛ ማለት ነው እስከ እንዴት ልበልሽ እኛ እስከዚህ ድረስ ነው የምናውቃት ሩታን ማለት ነው። ለምን መሰለሽ? ከዚህ በፊትም ብዙ ነገሮችን ስታደርግ እናያታለን፣ ብዙ ነገር ስትምል እናያታለን፣ ብዙ ተንኮል ስትጠነስስ እናያታለን። ሲጀምርም እኛ እየመከርንሽ ነበረ፣ እባክሽ ከዚህ ልጅ ተጠንቀቂ፣ እባክሽ ከዚህ ልጅ ራቂ፣ ሄርሞ እባክሽ ራስሽን ጠብቂ ብለንሽ ነበር። አንቺ ሲጀምር ተኝተሽም አስቢው፣ ቆመሽም አስቢው፣ ቁጭ ብለሽም አስቢው ማለት ነው። እንዴት ነው አብርሽ ልትደርሽ ሩታ ምናምን ሚዜ ሆንሻለሁ እንደዚህ ሆንሽ፣ ኧረ ለአማትሽ ንገሪያት እንደዛ ብለሽ። አንቺ የሩታን ተንከሲስ ናት እኮ ሩታ ተንከሲስ ማለት ነው ብዬሻለሁ። መጀመሪያም እኔ አይቆጨኝም ቤተሰብ፣ መጀመሪያም ተናግሬያቸዋለሁ። ሩታ በጭራሽ የጥፋተኝነት ስሜት አይሰማትም። በጭራሽም ደግሞ እንትን አትመለስም። ሩታ አብርሽን እስካልመለሰች ድረስ፣ አብርሽ እጇ ገብቶ እስካልተጫወተችበት ድረስ ሩታ በቀል ስለያዘች ማለት ነው በጭራሽ አትመለስም ብዬ ተናግሬያለሁ። እኔ አሁን አይጸጽተኝም፣ ብታለቅሽም ሄርሜላ አይጸጽተኝም ምንም። ለምን እየነገርንሽ ነበር፣ ቀሚስሽን እያዋሻት፣ ፓንትሽን እያዋሻት፣ ጡት መያዣሽን እያዋሻት። እንዴት ፈላችሁ ተንተከተከባቸው ማለት ነው። አንቺ ንጹህ ሴት ስለሆንሽ ነው። እሷ ደግሞ ዘላለም አለማውን ማለት ነው በማስመሰል ገና በልጅነቷ በማስመሰል ተንኮል በመስራት መጥፎ ነገር በመስራት የምትታወቅ ልጅ ናት ማለት ነው። ለማንኛውም አሁን እንዴት አያችሁት? እያጥረገረገቻት ነበር። ባይዜ እኔ ተናግሬያለሁ። እንደ ሄርሜላ ሩታን የደፈረ ማንም ሰው የለም። ማንም ሰው እንደ ሄርሜላ ሩታን የደፈረ የለም። ሩታና ሄርሜላ ገና ይያያዛሉ። እኛ እኮ ድሮም የእርቃችሁ ነገር ምንም አልገባንም ነበረ። ሩታና ሄርሜላ ፈላችሁ ምናምን ብለን ነበረ። ይኸው ያልነው እኛ የምንለው ነው የሚሆነው። እና ደግሞ አብርሽ ደግሞ ትላንትና በአደባባይ ስለተዋረደ እኔ እጅግ በጣም ነው ደስ ያለኝ። ልክስክስ ወንድ እንዲህ በየሄደበት ይዋረድ። ልክስክስ ወንድ እንዲህ በየሄደበት ይሽተት። አው እኛም ይሄንን ነው የምንለው። ለማንኛውም ቤተሰብ ስላጥረግረገቻት ደስ ብሎኛል። ሲጀመር ሩታ ምንም ብታደርጓት የምትመለስ ሴት አይደለችም፣ እውነት ለመናገር ማለት ነው። ለምን መሰላችሁ? በቃ ገና በልጅነቷ በመጥፎ ነገር ነው እንትን ያለችው ይመስለኛል ማለት ነው። በመጥፎ በቃ ይሄ ገና ከልጅነቷ ተንኮል፣ ምቀኝነት ምናምን ነው እንትን ያለችው። እና ምን ሄርሜላ መታ በህይወትሽ ገና አሁን መታ እንደረበሸችሽ ምናምን አድርገሽ ታወሪያለሽ እንዴ? እራስሽ መጀመሪያ ህይወትሽን በጥብጠሽዋል። እናስታውስሽ እንዴ? ሄደሽ የዛሬ አመት ቪዲዮ ሄደሽ ምን እያደረግሽ እንደነበር ለትዳርሽ ማለት ነው። እኔ አሁን ብዙ አላወራም፣ ነገ ግን በሰፊው እመጣላችኋለሁ። ለማንኛውም ግን ሄርሜላ መንቃትሽ አሁንም ሌላ ነገር ሳያደርጉሽ ከኤፍሬም ጋር ሳያጃጅሉሽ ቶሎ መንቃትሽ ጥሩ ነው። አሁንም ራስሽን ጠብቂ፣ ራስሽን ጠብቂ። ለምን እነዚህ ሰዎች ቅናት ብቻ አይደለም ያላቸው፣ ተንኮልም አላቸው። ሰይጣን ናቸው። ገና በልጅነታቸው ጠንቋይ በጠንቋይ ነበር እንትን የሚሉት። ገባችኋል? ስለዚህ ራስሽን ጠብቂ፣ ከነዚህ ግሩፕ ራስሽን አውጪ። አሁን ነገ አብርሽ ላንቺ ይቅርታ ሄርሞ በድዬሻለሁ፣ የእውነት እየወደድሽኝ እንዲያርጌሻለሁ፣ በዚህ ወጥቻለሁ፣ በዚህ ገብቻለሁ ይልሻል። እስኪ አንድ ነገር ትቀበይውና ማለት ነው። ምክንያቱም አብርሽ ላንቺ አይሆንሽም። በቃ እንዳለ ግሬስ ፋሚሊ ተበላሽቷል። ድሮ ነበረ ጥሩ ሰዎች ማለት ነው። አሁን ግን የሰው ህይወት የሆነ በቃ አያሳዝናቸው፣ ማስለቀስ ምናምን ነው የሚያውቁት። ሩታም ደግሞ እስኪ እናይሻለን እንዲህ ዋሽተሽ እንዲህ ቀበጣጥርሽ እንዲህ ጥምዝዝዝ ሄደሽ አብርሽን የምታመጪው መስሎሽ ከሆነ በጣም ተሳስተሻል። ጭራሽ አብርሽ እንዲርቅሽ ነው የምታደርጊው። አንደኛ ተንኮል ሰርተሽ ነበር። ለምንድን ነው መጣሽ የምታጋለጪው? ማለት
እስኪ አብርሽን እጅሽ ላይ አስገቢውና ምናምን ከዛ አትናገርም ነበር ወይስ አብርሽ ለፍቅር ለየት ያለ ነገር እንዳለው ስታይ ቀናሽ? በቃ እንደዚህ ነው። የሚቀና ሰው ሰላም አይሆንም። የሚቀና ሰው እንቅልፍ አይተኛም። የሚቀና ሰው ቢበላ የበላ አይመስልም። የሚቀና ሰው ሰላም ራሱ ቢሆን ሰላም አይሆንም። በቃ ከራሱ ጋር እየተጋጨ ነው የሚኖረው ማለት ነው። እና ምን ልልሽ ነው? አይዞሽ እህቴ አይዞሽ። አብርሽ መቼም ከአንቺም ጋር አይሆንም። አብርሽ ደግሞ ሄርሜላንም አታገኝም። እንኳንም ትናንትና ጤባ ተጫወቱበት። ደግ አደረጉ ማለት ነው። እኔ ደስ ብሎኛል ላንተ ማለት ነው። ለክስክስ ወንዴ በየሄደበት ሲዋረድ እኔ በጣም ነው ደስ የሚለኝ። እንደው የሆነ በቃ እንደዚህ ክላስ ላይ ምናምን አልጋ ላይ ምናምን ሲጃጃሉ ደግሞ ሩታ መታ በትዛቸው ሄርሜላም መታ በትዛቸው እዛኛ አውቄ ነው እኔ አንተን አልወድም ያብዬ ነበር። እንዲህ ወሽመጡን ቆርጣችሁት ምናምን ማለት ነው። ሴቶች እኮ እኛ ተንኮለኞች